ሰላም ጤና ይስጥልኝ። ማርኮን ኒውስ ነው። በዛሬው ዕለት የወጡ በርካታ አንገብጋቢና አዳዲስ መረጃዎችን ይዘንላችሁ ቀርበናል። ምርጫ ቦርድ በአማራ ክልል በሚገኙ 8 የምርጫ ክልሎች ድምፅ እንደማይሰጥ ለምን አስታወቀ? ኢትዮ ቴሌኮም በስህተት ለውጭ ዜጎች አክሲዮን መሸጡን አመነ። እስካሁን የተሰበሰበው ገንዘብ ምን ያህል ነው? ብሔራዊ ባንክ ወደ ቻይና ለሚላኩ ምርቶች ላይ ጥሎት የነበረውን ትልቅ ገደብ ሙሉ በሙሉ አንስቷል። እንዲሁም በኦሮሚያ ክልል ያለበቂ ትምህርትና መመሪያዎችን በመጣስ የተሾሙ አመራሮች ላይ እርምጃ ሊወሰድ መሆኑ ተሰማ። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትሆኑ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ እንድትጀምሩ እንጠይቃለን። ወደ ዝርዝር መረጃዎቹ እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ክልል በሚገኙ 8 የምርጫ ክልሎች በጸጥታ ችግር ምክንያት በግንቦት 24ቱ ጠቅላላ ምርጫ ወቅት ድምፅ እንደማይሰጥ ዛሬ ለጋዜጠኞች በሰጠው መግለጫ አስታወቀ። ቦርዱ የማይካሄድባቸው 8 የክልሉ ምርጫ ክልሎች የትኞቹ እንደሆኑ በግልጽ አልገለጠም። ሆኖም በግንቦት ወር በ8ቱ የምርጫ ክልሎች ምርጫ አይካሄድም ማለት በሌላ ጊዜ ጨርሶ አይካሄድም ማለት እንዳልሆነ የቦርዱ ኃላፊዎች ተናግረዋል። አማራ ክልል በጠቅላላው 138 የምርጫ ክልሎች አሉት። በሌላ በኩል ትብብር ለኢትዮጵያ አንድነት የተባለው አካል የምርጫ አስቻይ ሁኔታዎች ገምጋሚ ቡድን በ97 በመቶዎቹ የአማራና የኦሮሚያ ክልሎች ለምርጫ አስቻይ ሁኔታ አለ ሲል ያቀረበው ሪፖርት የተዛባና የተሳሳተ ነው በማለት ምርጫ ቦርድ ሪፖርቱን ውድቅ እንዲያደርግ በቅርቡ መጠየቁ ይታወሳል። ኢትዮ ቴሌኮም የአክሲዮን ሽያጭና የተፈጠረው ስህተት። መንግስታዊው ኢትዮ ቴሌኮም ወደ አክሲዮን ማህበርነት መቀየሩንና የሰነደ መዋለ ንዋይ ገበያን መቀላቀሉን ዛሬ በይፋ አውጇል። ተቋሙ በጠቅላላው አክሲዮን የገዙት ሰዎች ቁጥር 47377 መሆናቸውን ዛሬ ባወጣው መግለጫ አስታውቋል። ሆኖም በሽያጭ ሂደቱ ላይ ስህተት መፈጠሩን ተቋሙ አልሸሸገም። በስህተት ኢትዮጵያዊ ዜግነት ለሌላቸው 248 ሰዎች የአክሲዮን ድርሻዎችን መሸጡን የጠቀሰው ኢትዮ ቴሌኮም የወሰደውን ገንዘብ ለገዢዎቹ ተመላሽ እንደሚያደርግ አስታውቋል። መንግስት የኩባንያውን 10 በመቶ አክሲዮን ማለትም 100 ሚሊዮን አክሲዮኖችን በ2017 ዓ.ም ለሽያጭ ማቅረቡ የሚታወስ ሲሆን ከሽያጩም 30 ቢሊዮን ብር ይገኛል ተብሎ ተጠብቆ ነበር። ነገር ግን ኩባንያው በእስካሁኑ መስፈርቱን ያሟሉ 10.7 ሚሊዮን አክሲዮኖችን ብቻ መሸጥ የቻለ ሲሆን የተገኘው ገንዘብ 3.2 ቢሊዮን ብር ብቻ መሆኑ ተገልጿል። የኢሰመኮ አሳሳቢ ሪፖርት በአማራ ክልል። የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ በአማራ ክልል ውስጥ በተጠርጣሪዎች ላይ አካላዊ ቅጣቶች እንደሚፈጸሙና ወቅታዊ ጉዳይ በሚል ምክንያት የተያያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር መዳረጋቸውን አስታወቀ። ኮሚሽኑ በ32 ፖሊስ ጣቢያዎች ባደረገው የሰብአዊ መብት ክትትል ተጠርጣሪዎች የመጎብኘት መብታቸውን መነፈጋቸውን፣ አልፎ አልፎ በፖሊሶች የሚፈጸሙ ማስፈራሪያዎች፣ ዛቻዎች፣ ስድቦችና አካላዊ ቅጣቶች መኖራቸውን ደርሼበታለሁ ብሏል። በተጨማሪም ተጠርጣሪዎች ቀን ላይ ማረፊያ ክፍሎች ውስጥ ተዘግቶባቸው የሚውሉበት፣ ሰዎች ያለ ፍርድ ቤት ትዕዛዝ የሚያዙበትና በ48 ሰዓት ውስጥ ፍርድ ቤት የማይቀርቡበት ሁኔታ እንዳለ ጠቅሷል። የክልሉ ፖሊስ ኮሚሽን በበኩሉ የኢሰመኮ ግኝቶች ነባራዊ ሁኔታዎችን የሚያሳዩ ናቸው በማለት ሪፖርቱን በበጎ መቀበሉ ተነግሯል። የብሔራዊ ባንክ አዲስ ውሳኔ በቻይና ላኪዎች ላይ። የኢትዮጵያ ብሔራዊ ባንክ የሀገር ውስጥ ላኪዎች ወደ ቻይና ለሚላኩ ምርቶች ያስቀመጠውን የውጭ ንግድ ፍቃድ አሰጣጥ ገደብ ሙሉ በሙሉ አነሳ። ባንኩ ከዛሬ ጀምሮ ወደ ቻይና ለሚላኩ ምርቶች የውጭ ንግድ ፍቃድ በሁሉም ባንኮች እንዲሰጥ
መፍቀዱን ዛሬ ባወጣው መግለጫ አስታውቋል። እስካሁን ባለው አሰራር ወደ ቻይና ለሚላኩ ምርቶች የውጭ ንግድ ፍቃድ ሲሰጥ የቆየው መንግስታዊው የኢትዮጵያ ንግድ ባንክ ብቻ ነበር። ብሔራዊ ባንክ የፍቃድ አሰጣጥ ገደቡን ማንሳት ያስፈለገው የሀገሪቱን የውጭ ንግድ ዘርፍ ይበልጥ ለማቀላጠፍ፣ የላኪዎችን ተወዳዳሪነት ለማሳደግና ለላኪዎች ምቹና ተደራሽ የባንክ አገልግሎት ለመፍጠር እንደሆነ ገልጿል። በኦሮሚያ ክልል ያለበቂ ትምህርት የተሾሙ አመራሮች ዕጣ ፈንታ። የኦሮሚያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በጣሰና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹመኞች ላይ እርምጃ ሊወሰድ መሆኑን ዋዜማ ሰምታለች። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸውን ዋዜማ ከምንጮች ተረድታለች።